ዛሬ የቡራን ፊት ሳየው የምር አሳዘነኝ። ብቻውን በጉዞ ላይ ያለ ሙዚቃውን ከፍቶ በሀሳብ ስምጥ ብሏል። ለሀይሚዬ ወሳኝ የሆነ መልእክትና ጥያቄ አስተላልፎላታል። ስቶሪው ላይ የሚያስቀምጠው ነገር አለ። ግን ከቪዲዮ ላይ ከዘፈኑ ስጀምርላችሁ ለፍቅር ቦታ የለኝ አደል ያለችኝ ውሰደኝ የሚል ፊቷን እያሳየችኝ አንደኛውን በንገሪ ስሜትሽን አሁን በሚል ሙዚቃ ቤተሰቦች እየዘፈነ ሙዚቃውን ከፍ አድርጉ። በቃ የለም ቪዲዮ ሲቀርጸው ራሱ ቢኪ ምንም እያስታወሰ አይደለምና ሀይሚዬ ይሄን መልእክት ስሚ ባክሽ። በቃ ማለት ፊትሽን ሳይ ውሰደኝ የሚል ነው። እንደገና ደግሞ ስሜትሽን አሁኑኑ ንገሪ፣ ለኔ ንገሪኝ እያለሽ ነው ብሩኬ ማለት ነው። ላንቺ ነው ዘፈኑን የዘፈነው። ግን ቤተሰቦች እንደዚህ ስታዩት ቪዲዮ ማለት ነው በቃ ብሩኬ በሀሳብ የለም ያለው ሀሳቡ ሁሉ ነገሩ ሀይሚ ጋ ነው እና ስቶሪው ላይ ደግሞ ምን አስቀምጧል መሰላችሁ? ያው በመዝሙር ነው ወረት የሌለው መውደድ ወረት የሌለው ፍቅር አንተ ጋር ብቻ ነው ያለው እግዚአብሔር ብሎ ፖስት አድርጓል። ስቶሪ ላይም ጭምር ማለት ነው። እና ግን ሀይሚዬ ባክሽ ከጎኑ ሁኚ ማለት ቡራ ከጎኑ አንቺ ከሌለሽ ፈገግ የሚለው ፈገግታው ራሱ ጠፍቷል። የምሬ እንደምላችሁ ቪዲዮውን ብታዩት ቤተሰቦቼ በቃ የለም በሀሳቡ የለም። መኪና ያሽከረክራል፣ ሙዚቃውን ከፍ አድርጎታል። ለሀይሚዬ ጥያቄና መልእክት ነው እያስተላለፈ ያለው። በቃ አንደኛው ስሜትሽን ለኔ ያለሽን ስሜት ንገሪኝ፣ ግለጽልኝ። በነገራችን ላይ ማለት ነው ትናንትና ቡራ ምን ብሏል መሰላችሁ? የኔና የሀይሚ ነገር አበቃለት ሲል ነበር እና ግን እዚህ ጋር መረዳት ያለባችሁ ቡራ በጣም ለውሳኔ ችኩል ነው። በጣም ይወስናል እና ግን እንደወሳኝ ሰውም አይደለም። ጓደኞቹም ሲናገሩ ሰምታችኋል። ቡራ ለውሳኔ ይቸኩላል፣ ነገር ግን ከ30 ደቂቃ በኋላ ውሳኔውን ይረሳዋል። በቃ ምን እንደተፈጠረ ወይንም እንደወሰነ ሁሉ ይረሳዋል እያሉ ነበርና ከሀይሚ ጋር አሁን እንደዛ የሚለው በስሜት ስለተናደደ ሀይሚን ለማብሸቅ ስለፈለገ ምናምን ያን ነገር የሚናገረው ማለት አርቆ አይደለም የሚያስበው። ያው አጠገቡ ስሜቱን ነው የሚያዳምጠው። ገባችሁ? በስሜት የምትወስኑትና እኮ አስባችሁ ደጋግማችሁ አስባችሁ የምትወስኑት ውሳኔ በጣም ይለያያል። ደጋግማችሁ የምታስቡት በቃ አንዴና አንዴ ትወስናላችሁ፣ ወደ ኋላ አትመለሱም። በንዴት ከሆነ ትናገራላችሁ፣ ከዛ ቆየት ብላችሁ ትረሱታላችሁ። ወደ ቀድሞ መመለስ ነው የምትፈልጉትኝ እና በሀይሚ የሚጨክል ልብ የለውም። ቤተሰቦች ዛሬ እንግዲህ ሀይሚን አፍቃው ያንጎራጎረ መልእክት እንደዚሁም ደግሞ ጥያቄም እየጠየቃት ነው። በቃ ማለት ፊትሽን ሳየው ውሰደኝ የሚል ፊት ነው ማየው። አንድስ ምንድነው ያለሽ ስሜት ለኔ ዛሬውኑ ንገርኝ የሚል ሙዚቃ እያንጎራጎረ ነበረ። ትናንትና ደግሞ እነ ዳኒ ጋር ሰምታችሁ ከሆነ ጠበቃ ተብዬው አንተ ክስ መጀመርህን ስላወቀ ብሩኬ ምናልባት የሆነ ነገር እንዳደርግህ ጠበቃዎች ቅጠር እያለ ነበረ። ለጠበቃው አደርሱልኝ የኔ ጠበቃ እና ይኸውልኝ ብሩኬ ማለት ነው መኪናውን እያሽከረከረ ረጭራሽ እስከናካቴው እናንተን ረስቷችሁ ለሀይሚ ዘፈኑን እየዘፈነ ጉዞውን እየተጓዘ ነው። እሺ አትፍራ፣ የዚህን ያህል የሚያስፈራ ነገር የለም። ገባህ አይደለ? ሲቀጥል ደግሞ ቤተሰቦች ብዙዎቻችሁ ማለት ነው በጣም ጨነቀኝ እያለቀ ነው ደበረኝ የሚል ኮሜንት አይቻለሁ። ቶሎ ቪዲዮ ብሰራላችሁ ደስ ይለኝ ነበረ። ምክንያቱም ጠበቃው ሲጀመር ቤተሰቦች የእሁድ ቀን ስራ አለ እንዴ? በህግም ቤትም ቦታ እሁድ ቀን የእሁድ ቀን ስራ አላየውም። ኢትዮጵያ ላይ እሁድ ቀን ስራ የለም። አንደኛ ደረጃ። ሁለተኛ ደረጃ ጠበቃ እንኳን ቢሆን ቤተሰብ ወረቀቱና ኮምፒውተሩ ላይ ያለውን ነገር አይታችሁ ከሆነ አራምባና ቆቦ ስለሆነ ምንም ስለማይገናኝ ምንም እንዳፈሩ። ብሩኬ ምንም አይሆንም፣ እስር ቤትም አይገባም፣ የትም የሚሄደው ነገር የለም። ምንም የሚፈጠር ነገር ስለሌለ አትፍሩ እሺ። ምንም የሚያስፈራ ነገር የለም። ዳኒም ደግሞ ክስ ብሎ ያቀረባቸው ሙሉ ለሙሉ ውሸት ናቸው። እኔ ነገራችኋለሁ፣ መጀመሪያም ብያችኋለሁ ማለት ሀይሚና ብሩኬ ባልና ሚስት አይደሉም። ብሩኬ በጠረባ አልመታውም። ሲቀጥል ደግሞ ቤታቸው ሲሄድ ራሱ በኃይል አይደለም የገባው፣ ገፍትሯቸው በኃይል በሩን ሰብሮ ቢሆን እሺ ይሄ ወንጀል ነው ያስቀጣል። ግን ደግሞ አንኳኳ፣ በሩን ከፈቱለት፣ በቃ በሰላም ነው የገባው። ገባችሁ? ሲሄድ ደግሞ ጥያቄ ልጠይቅ ብሎ ነው የገባው እንጂ ሌላ ምንም ነገር ሊያደርግ አይደለም። እና ብዙ የምትረበሹ ልጆች ስላላችሁ ተረጋጉ። ምንም የሚያስረብሽ ነገር የለም። ሲቀጥል ደግሞ ያው እኔ ነግራችኋለሁ አስቀድሜ ይሄ ስራ እየሰሩ ነው ብያችኋለሁ። ገባችሁ አይደል? ስራ እየሰሩ ነው። ጠበቃ ተብዬው ጠበቃ አይደለም በነገራችን ላይ። ሲጀመር ጠበቃ ቪዲዮ አይቀረጽም ማለት የህግ ባለሙያ ነው። በቪዲዮ ተቀርጾ ሶሻል ሚዲያ ላይ ይወጣል። ከዛ ጠላት ያፈራል ማለት ነው። ምን እንዲደበደብ ነው እንዲገደል ነው ቤተሰብ። ስለዚህ ሪል የሆነ ነገር ሲጀመር ሶሻል ሚዲያ ላይ አይወጣም። በቃ ይሄን ነገር ማወቅ መቻል አለባችሁ ሁላችሁም ማለት ነው። እና
ለምትጨናነቁ ልጆች ነው ይሄን ነገር እያስተላለፍኩላችሁ ያለሁት። ዛሬም እንግዲህ አዲስ ነገር አለ ብዬ ተስፋ አረጋለሁ። ምን ይፈጠራል የሚለውን የምንከታተል ይሆናል። ግን ያው ትናንትና ጠበቃው መጨረሻ ላይ ተማሩበት ሲል ነበረ። ይሄን ሲል ራሱ እናንተ መረዳት መቻል አለባችሁ። እኔ ማለት እንደዚህ ቁጭ ብዬ አላወራም፣ ኖርማል ሆኜ አላወራም። ቡራና ሀይሚ ጋር የሆነ ነገር ቢፈጠር እንደዚህ ቁጭ ብዬ አላወራም። ግን እኔ ትንሽ የደበረኝ የሚናገሩት ቃላቶች በቡራና በሀይሚ መካከል ክፍተት እንዳይፈጥር ያ ብቻ ነው እኔ ትንሽ እያስከፋኝ ያለው እንጂ ሌላ ነገር ኖርማል ነው። ቤተሰቦች ለማኑ ማታ እንገናኝ። ሰላማችሁ ይብዛልኝ። ላይክ እና ሼር ሰብስክራይብ ማድረግ እንዳረሱ እያልኩ ባባይ